እንግዲህ ቤተሰብ ብሩኬን ለማስፈራራት ፖሊሶችን ይዛ ወደ ብሩኬ ቤት ይዛ መጣለች እየተባለ ነው። እዩ ያንን የመሰለ ፍቅር ላይ ዘው ብለሽ የገባሽ አቀለሽው ነው። ይሄን ፍቅራቸውን ለመገንባት በአንድ ጀንበር አይደለም የገነቡት። እውነቱን ልንገርሽ ሃይሚም ብሩክም ብዙ ዋጋ ከፍለዋል፣ ብዙ ነገር አሳልፈውበታል ይሄንን ፍቅራቸውን ለማግኘት። እንዳንቺ እንዲሁ ከመሬት ተነስተው አይደለም እርስ በርስ የተገናኙት ሃይሚና ብሩክ። አንቺ መተሽ በመሃላቸው የበጠበጥሻቸው ነገር በሙሉ ምናልባትም ፈጣሪ ብሩኬና ሃይሚን ሊፈትናቸው ይሆናል። ፈጣሪ ደግሞ የሚወደውን ሰው ነው የሚፈትነው። ስለዚህ አንቺ አንድ ተራ ፈተና ልትሆኚ ትችያለሽ። ምንም ተስፋ እንዳታደርጊ በትልቁ አረገሽም አላረገሽም ድንጋይም አርግጂ ምንም ብታደርጊ ብሩኬን የራስሽ እንደማታደርጊው በእርግጠኝነት ልነግርሽ ፈልጋለሁ። አንቺ በህይወታቸው ከገባሽበት ቀን ጀምሮ ልጆቹ ምንም ሰላም የላቸውም። አንቺ በመሃላቸው በገባሽ ቀን ጀምሮ ፍቅር በፍቅር የነበሩት ልጆች በምትኩ ንዝንዝና ጭቅጭቅ ተተክተዋል በመሃላቸው። የዚህ ሁሉ ምክንያት አንቺ ነሽ። ይሄን የመሰለ ፍቅራቸው ውስጥ ዘው ብለሽ ምገቢ ትንሽ እንኳን አይምሮ የለሽም። እንደ ሰው ለማሰብ ለምንድን ነው የማትሞክሪው? ሃይሚም ብሩክም ያሉበት ሁኔታ በጣም ነው የሚያሳዝነው። ያንን የድሮ ፍቅራቸውን ስናስበው አሁን ያሉበትን ሁኔታ ደግሞ ስናነጻጽረው ነገሩ የተገላቢጦሽ ነው የሆነብን። የህይወታቸው የመበላሸት ዋነኛው ምክንያት አንቺ ነሽ። ምን አይነት ደስታ ነው የሚሰጥሽ? ቆይ አንቺ ለምንድን ነው ግን ከህይወታቸው ማትወጪው? በጣም ራስ ወዳድ ነሽ። ያን የመሰለ ፍቅራቸው ላይ ፈረድሽበት። በጣም ራስ ወዳድ መሆንሽን በዚህ ማወቅ ይቻላል። አንቺ የራስሽን ህይወት አሳምረሽ ለመኖር የሌላ ሰውን ህይወት መበጥበጥ እኮ ተገቢ አይደለም። ከአንቺ ህይወት የነሱ ህይወት ይበልጣል። ምክንያቱም ባህልና ወጋችንን ሳትጠብቂ ከብሩኬ ልጅ መፍጠርሽ ራሱ አግባብ አይደለም። ስህተት ነው ሲጀመር ራሱ ያደረግሽው ነገር። ሆድሽ ውስጥ ያለው ልጅ እንዳው የብሩኬ እንኳን ቢሆን የልጅ አባት ብለሽ ስታወሪ ትንሽ አታፍሪ? ባህልና ወጉን ጠብቀሽ ቤተሰቦችሽን አክብረሽ ብሩኬን የልጅ አባት ያደረግሽው ይመስላል እኮ እንዴ ሲታይ። ክብረ ቢስ ስዳደግ ነሽ አንቺ። እኛን ለማቃጠል ነው እንዴ ተነሳሽው? ቀይ አንቺ ንግግርሽ ራሱ እኮ ጤናማ አይደለም። መጀመሪያ አንደበትሽን አስተካኪ። የሰው ባል ላይ የግድ ሙጭጭ ብለሽ የራሴ ነው ትያለሽ። በግድ አንድ መጠይቅሽ ነገር ቢኖር የብሩኬ አንገት ላይ ያደረግሽውን ሀብል ከአንገቱ ላይ እንድትጥይ ነው የምፈልገው። ምክንያቱም ብሩኬን እንደዚህ እያንቀጨቀጨው ያለው ነገር ከሃይሚ ጋር አንዴ ሰላም አንዴ ደግሞ ጸብ የሚያደርገው አንገቱ ላይ ያንጠለጠልሽለት ሀብል። ይሄንን ነገር ደግሞ ሁላችንም እኛ ተመልካቾች ተረድተነዋል። እሱ ላይ ምን እንዳደረግሽ ማለት ነው። ስለተነቃብሽ ያደረግሽውን ነገር እንድታስተካክልልሽ ፈልጋለሁ። ብሩኬን የራስሽ የምታደርጊው በሰይጣናዊ መንገድ ሳይሆን በሰላማዊ መንገድ ነበር የሚያምረው። ምክንያቱም ብሩኬ አንቺም ብሎ ሃይሚን አልፈልግም ካለ የዛኔ ሰላማዊ መንገድ ነው ማለት ነው። ግን ብሩኬ ላይ አላስፈላጊ ነገር አንገቱ ላይ አድርገሽ የራስሽ ለማድረግ መሞከርሽ ዋጋ ያስከፍልሻል። ይሄ ነገር ወንጀል ነው። የዘራሽው ማጨደሽም አይቀርም። ነገሮችን ባቀለልናቸው ልክ ይቀላሉ፣ ባከበድናቸው ልክ ደግሞ ይከብዳሉ። ስለዚህ እናቱም ሸበላ ናቸው። አንቺም ብሎ ሸበላ ጊንጥ ፊት ነሽ እኮ አንቺ። ክፉ አታናግሪኝ። ግን እኛን ራሱ ከመንገድ እያስወጣሽ ነው ያለሽው። ብሩኬ የሃይሚ ሸበላ ነው እንጂ መቼም ቢሆን ያንቺ ሸበላ ሊሆን አይችልም። ይዘገያል እንጂ ወደ ሃይሚ መመለሱ የማይቀር ነገር። ብቻህንማ አይደለህም እያለችው ነው። ይሄ ለኛ ቅኔ ነው? ቅኔ መናገርሽ ነው ወይ? እኛ እኮ ባትናገሪም ገብቶናል። የሰራሽውን ስራ እናውቃለን። ብቻህን አይደለህም ምናምን ትያለሽ። አሻንጉሊትሽ ነው እንዴ ብሩኬ? እንደፈለግሽ የፈለግሽውን እያደረግሽበት መጫወቻ የምታረጊው። አንገትህ ላይ ያለውን ነገር አውልቀህ እንድትጥል እንፈልጋለን። ካልሆነ ግን አንተም ሃይሚም መቼም ሰላም አይኖራችሁም አውጥተህ ካልጣልክ። እኔ ከዚህ ቤት በወጣ ብዙ ነገር አለ። እንግዲህ ቤተሰብ እያያችሁ ነው አይደል? ብሩኬን በጉልበት የራሷ ለማድረግ እየዛተች ነው ያለችው። እያስፈራራችሁ ነው። የሆነ ነገር ማድረጌ አይቀርም፣ አንተን የሚያስገድድ ነገር ማድረጌ አይቀርም እያለች ሲጀመር አንቺ ነሽ ልጆቹን እያሳበድሻቸው ያለሽው። ከዚህ በላይ ቆይ ልጆቹ ተጣሉ፣ ከዚህ በላይ ምን እንዲሆኑ ፈለግሽ? ከዚህ በላይ የሆነ ነገር ሲፈጠር ማስፈልግ ከሆነ በስርዓት ከዲጋራ አውራ። ብሩኬን የማይወጣበት ችግር ውስጥ ለመክተት ነው ቆርጣ የተነሳችው እቺ ልጅ። እንደዚህ አንገቷን ይዟት ድንገት አንገቷን ይዞ እዛው ሲጥ ቢያረጋት አስቡት የሚፈጠረውን ነገር። ብሩኬ የማይወጣው ችግር ውስጥ ይገባል ማለት ነው። አያችሁ እቺ ልጅ የተነሳችው የሃይሚም የብሩክም ዋና ጠላት ነች። የሁለቱንም ህይወት ለማበላሸት ብላ ነው የገባችሁ በመሃላችሁ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እቺ ልጅ እንደውም እንደዚህ በደንብ ሳያት ማለት ነው ብቻዋንም አትመስለኝም። የምሬን ነው የምላችሁ።
የሆነ የሚያግዛት ሰው ይኖራል ብዬ አስባለሁ። የሆነ ሰው አይዞሽ በርቺ ብሎ እየገፋፋት ያለ ሰው አለ ብዬ አስባለሁ። በራስ መተማመኗ ራሱ እኮ የሚገርም ነው። ስለዚህ ቤተሰብ ሀይሚም ብሩክም ወደ ራሳችሁ መመለስ አለባችሁ። ከመቼውም ጊዜ በላይ አደገኛ ፈተና እንደመጣባችሁ ነው እማምነው በራሴ። ይሄንን ፈተና ደግሞ ሁለታችሁ ተባብራችሁ ካልጠነከራችሁ፣ እርስ በርስ ከተባላችሁ አቅማችሁ ይደክማል። እናንተን ሰይጣን መጥቶ ለማለያየት አይከብደውም። ግን ደግሞ ሀይሚም ብሩክም ጠንካራ ሆናችሁ እርስ በርስ እየተሳሰባችሁ ነገሮችን በማስተዋል ብታደርጉ እና ደግሞ እግዚአብሔርን ደግሞ ከጎናችሁ አድርጋችሁ ሰይጣንን ብትዋጉት እንደምታሸንፉት እርግጠኛ ነኝ። እኔ ወጥ ማን ስለሆንሽ ነው አንቺ ፈራጅ ፈላጭ የምትሆኚ? እንግዲህ ቤተሰብ እንደምታዩት በጣም እየዛተች ነው። ያንተን ህይወት እቆጣጠረዋለሁ፣ ያንተ ህይወት በእጄ ላይ ነው ያለው አይነት ነው እኮ ንግግሯ። ቤተሰብ ይሄንን ነገር አሁን እንደውም ሳስበው ብሩኬ እያሳዘነ ይመጣ። የምሬን ነው የምላችሁ። የምር ብሩኬ ራሱን አይደለም በቃ ይበሳጫል፣ ትክክለኛ ውሳኔዎችን አይወስንም። ይሄ ምልክቱ ነው። በቃ ይሄ ያደረገችበት ነገር ነው ቤተሰብ ብዬ ነው የማምነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።